በዛሬው ቪዲዮአችን ወደ አንዷ የዓለማችን ልዩና ውስብስብ ሀገር ወስዳችኋለሁ። በታሪክ በሃይማኖትና በዘመናዊ ፈጠራ የተሞላችው እስራኤል ይቺ ሀገር ለአይሁዶች፣ ለክርስቲያኖችና ለሙስሊሞች የተቀደሰች ምድር ብቻ ሳትሆን በዓለም ላይ በቴክኖሎጂ ግንባር ቀደም የሆነች ስታርታፕ ኔሽንም ሀገር ናት። እንግዲያውስ እስከ መጨረሻው አብራችሁን በመሆን ስለ እስራኤል የማናቃቸውን አስገራሚ እውነታዎች አብረን እንቃኛለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ጉዟችንን እንጀምራለን። አብራችሁን ቆዩ። ጉዟችንን የምንጀምረው ከዓለም እምብርት ለሶስቱ ታላላቅ አብርሃማዊ ሃይማኖቶች ቅድስት ከሆነች ኢየሩሳሌም ነው። ይቺ ከተማ በድንጋዮቿ ውስጥ የዘመናት ምስጢርን ይዛለች። እያንዳንዱ መንገድ፣ እያንዳንዱ ሕንፃ የሚናገረው ታሪክ አለው። እስራኤል በመካከለኛው ምስራቅ የምትገኝ በሜዲትራኒያን ባህር ዳርቻ ላይ ያለች ትንሽዬ ሀገር ናት። ከግብፅ፣ ከዮርዳኖስ፣ ከሶሪያና ከሊባኖስ ጋር ትዋሰናለች። መጠኗ አነስተኛ ቢሆንም ከሲዳማ ክልል በመጠኑ ብትበልጥም በውስጧ ከ9 ሚሊዮን በላይ ሕዝቦች ይኖራሉ። ይህ ሕዝብ አብዛኛው አይሁዳውያንና አናሳ የሆኑ አረቦች፣ ሙስሊሞች፣ ክርስቲያኖች በውስጡ ይኖራሉ። እስራኤል ሁለት የሚታወቁ ቋንቋዎች አሏት። እነሱም ኢብራይስጥና አረብኛ ናቸው። ኢብራይስጥ ለሺዎች ዓመታት ከጥቅም ውጭ ሆኖ የነበረ ጥንታዊ ቋንቋ ቢሆንም በሃያኛው ክፍለ ዘመን እንደገና ሕይወት ዘርቶ የእስራኤል ዋና ቋንቋ መሆን ችሏል። ይህ በዓለም ታሪክ ውስጥ ብቸኛው ትንሣኤን ያገኘ ቋንቋ በመባል ይታወቃል። እንግሊዝኛም በእስራኤል ውስጥ በስፋት ይነገራል። ወደ ድሮዋ ከተማ ስንገባ ጊዜ ወደ ኋላ የተጓዘ ያህል ነው የሚሰማን። አራቱ መንደሮች የአይሁድ ክርስቲያንንና የአርመን ሙስሊሞች መንደሮች በአንድ ቅጥር ውስጥ ተስማምተው ይኖራሉ። ለይሁዲ እምነት ተከታዮች እጅግ ቅዱስ ስፍራ የሆነው የምዕራባዊ ግድግዳ ወይም ዘዌስተር ዋል በመባል የሚታወቀው የሰለሞን ቤተ መቅደስ ቅሪት እንደሆነም ይታመናል። ሰዎች ከዓለም ዙሪያ መጥተው ጸሎታቸውን፣ ምኞታቸውን በወረቀት ጽፈው በድንጋዮቹ መካከል ያስቀምጣሉ። የዘመናት ጸሎት የሰፈረበት ቦታ ነውና ልዩ የሆነ የመንፈሳዊ ኃይልም አለው። ለክርስቲያኖች ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለት፣ ቀብርና ትንሣኤ የተከናወነበት ይህ ቅዱስ ስፍራ ለእኛ ለኢትዮጵያውያን ደግሞ ልዩ ስፍራም አላት። ይኸው በቤተ ክርስቲያኑ ጣራ ላይ የሚገኘው የኢትዮጵያ ገዳም ዴርሳ ሱልጣን በመባል ይታወቃል። የዘመናት ታሪካችንና ይዞታችን ሕያው ምስክር ናት። በእስልምና እምነት ደግሞ ይህ ስፍራ ሦስተኛው ቅዱስ ቦታ በመባል ይታወቃል። ነቢዩ መሐመድ ወደ ሰማይ ያረጉበት ቦታ እንደሆነም ይታመናል። የወርቃማው ጉልላት ውበትና ግርማ ዓይንን ይማርካል። ኢየሩሳሌም የእምነት ብቻ ሳትሆን የሕይወት ከተማ ናት። በማታው የመሃኔ ይሁዳ ገበያ ሄዳችሁ እስራኤላውያን ከሥራ በኋላ እንዴት እንደሚዝናኑ ማየትን ትችላላችሁ። በቀን የቅመማ ቅመም መሸጫ የሆነው ገበያ በማታ ወደ ሙዚቃና ምግብ ቤትነት ይቀየራል። ከኢየሩሳሌም መንፈሳዊ ድባብ ወጥተን 1 ሰዓት ብቻ በመኪና ስንጓዝ ፍጹም የተለየ ዓለም ውስጥ እንደርሳለን። እንኳን ወደ ቴል አቪቭ የማትተኛዋ ድንቅ ከተማ በሰላም መጣችሁ። ቴል አቪቭ የእስራኤል የባህል፣ የፋሽን፣ የምግብና የፈጠራ ልብ ናት። ኃይል የሞላባት፣ ወጣትነት የሚንጸባረቅባት ድንቅ ከተማም ነች። ቴል አቪቭ የባህር ዳርቻዋ ዝነኞች ናቸው። ከጠዋት ጀምሮ እስከ ምሽት ድረስ በሰዎች ይሞላሉ። ፀሐይ መሞቅ፣ መዋኘት ወይም ዝም ብሎ ማዕበሉን እያዩ ቢራ መጠጣትና ዘና ማለትን ይችላሉ። ቴል አቪቭ ሲሊከን ዋዲ በመባል ትታወቃለች። በዓለም ላይ ካሉ ከተሞች በነፍስ ወከፍ ከፍተኛ የሆኑ ቴክኖሎጂ ኩባንያዎች ስታርታፕ ያሉባት ከተማ ናት። ምንም እንኳን እስራኤል የተፈጥሮ ድሃ ብትሆንም በቴክኖሎጂና በፈጠራ የዓለም ሀያል ናት። ስታርታፕ ኔሽን የሚል ቅጽል ስምም ያላት ሲሆን ከአሜሪካና ከቻይና በመቀጠል በዓለም ላይ ከፍተኛ ቁጥር ያላቸው የፈጠራ ኩባንያዎች ስታርታፕስ የሚገኙበት ሀገር ናት። በተለይ በሳይበር ደህንነት፣ ሳይበር ሴኩሪቲ፣ በግብርና፣ በቴክኖሎጂ ለምሳሌ ጠብታ መስኖና በሕክምና መሳሪያዎች ፈጠራ ትታወቃለች። ዊክስና ዋዝ እነዚህ ሁሉ ከዚህ ከተማ የፈለቁ የዓለም ብራንዶች ናቸው። ኑሮ እዚህ ፈጣንና በፈጠራ የተሞላ ነው። ስለ ቴል አቪቭ አውርተን ስለ ምግብ ካላወራን እስራኤልም ይቅር አትለንም። የካራሜል ገበያ ውስጥ ስትገቡ አፍንጫችሁን የሚሰብር የቅመማ ቅመም፣ የአትክልትና ፍራፍሬ መዓዛ ይቀበላችኋል። ፋልፌል፣ ሁሙስ፣ ሳቢህ እነዚህ የመንገድ ምግቦችን ሳትቀምሱ ከቴል አቪቭ መውጣት ፈጽሞ አይፈቀድም። የዓለም ባህሎች ሁሉ በአንድ ሳህን የቀረቡ ያህል ነው የሚሰማው።
በእስራኤል ያለው የደህንነት ሁኔታ ውስብስብ በመሆኑ ዜጎች ከ18 ዓመት በኋላ ውትድርና ማገልገል ግዴታቸው ነው። ወንዶች ለ3 ዓመት ያክል ሲያገለግሉ፣ ሴቶች ደግሞ ለ2 ዓመት ያገለግላሉ። ይህ ልምድም የእስራኤልን ማኅበረሰብና ባህል የቀረጸ ወሳኝ ነገር ነው። እስራኤል በከተሞቿ ብቻ አትታወቅም። መልክዓ ምድሯ በአጭር ርቀት ውስጥ ከበረሃ ወደ ለምለም ቦታም ይቀየራል። ሰዎች ውሃው ላይ በቀላሉ ሲንሳፈፉ፣ ጋዜጣ እያነበቡ ሰውነታቸውን በጭቃ ሲቀቡ ማየት በእስራኤል ውስጥ የተለመደ ነገር ነው። ይሄ በዓለም ላይ ካሉ ቦታዎች ሁሉ ዝቅተኛው ስፍራ ነው። ሙት ባህር በመባል ይታወቃል። በጨው ብዛት ምክንያት ሕይወት ያላቸው ነገሮች እዚህ አይኖሩም። ለዚያም ነው ስሙ ሙት ባህር የሆነው። በጣም የሚገርመው ነገር እዚህ ባህር ላይ መስመጥ ፈጽሞ አይቻልም። እንደ ቡሽ ውሃ ላይ መንሳፈፍ ብቻ ነው። ጭቃው ደግሞ ለቆዳ በሽታ መድኃኒት እንደሆነ ይነገራል። በይሁዳ በረሃ እምብርት ላይ የምትገኘው ማሳዳ የጀግንነት የጽናት ታሪክ ያላት ጥንታዊ ምሽግ ናት። ንጉሥ ሄሮድስ የገነባው ይህ ቤተ መንግሥት በኋላ ላይ ከ1000 የሚጠጉ አይሁድ አማጽያን ከሮማውያን ጦር ለማምለጥ የተሸሸጉበት ቦታ ይህ ነበር። ፀሐይ ስትወጣ እዚህ ጫፍ ላይ ቆሞ በረሃውን መመልከት ልዩ ስሜትን ይሰጣል። ከደቡብ በረሃ ወደ ሰሜን ስንመጣ ደግሞ እስራኤል ሌላ ገጽታን ታሳየናለች። የገሊላ ባህር አካባቢ ለምለምና ውብ ነው። ብዙ የመጽሐፍ ቅዱስ ታሪኮች የተከናወኑት እዚህ አካባቢ ላይ ነው። ኑሮ እዚህ ከከተማዋ ግርግር የራቀ ሲሆን ጸጥታና ሰላም የሰፈነበትም ነው። እስራኤልን ለየት የሚያደርጋት ትልቁ ነገር ሕዝቦቿ ናቸው። ከ70 በላይ ከሚሆኑ ሀገራት የፈለሱ አይሁዳውያን የፈጠሯት የባህሎች ድብልቅ ናት። እዚህ ሀገር ውስጥ የአውሮፓ፣ ሰሜን አፍሪካ፣ ሞሮኮ፣ ቱኒዚያ፣ የየመን፣ የሩሲያና የኛ ኢትዮጵያን ባህሎች በአንድ ላይ ተዋህደው አዲስና ልዩ የሆነውን እስራኤልን ባህል ፈጥረዋል። ለኛ ለኢትዮጵያውያን ደግሞ የቤተ እስራኤላውያን አስደናቂ ታሪክና እዚህ ሀገር ያላቸው ቦታ ልብን ይነካል። ከሺህ ዘመናት በኋላ ወደ ቅድስ ምድር የተመለሱት ወገኖቻችን የእስራኤልን ማህበረሰብ በባህላቸው በሙዚቃቸውና በታሪካቸው አበልጽገዋል። የራሳቸውን ማንነት ሳይለቁ የእስራኤልን አካል ሆነዋል። ኑሯቸው ከባድና ፈተና ቢኖርበትም ጽናትና ስኬታቸው ግን አርአያ ነው። የእስራኤልን ኑሮ ለመረዳት የሰንበትን ድባብ ማወቅ ወሳኝ ነገር ነው። አርብ ፀሐይ ስትጠልቅ ጀምሮ ቅዳሜ ፀሐይ እስክትጠልቅ ድረስ አብዛኛው የአገሪቱ ክፍል ጸጥ ይላል። የህዝብ ትራንስፖርት ይቆማል፣ ሱቆች ይዘጋሉ። ይህ ጊዜ ለቤተሰብ ለእረፍትና ለመንፈሳዊ ጥሩ ጊዜ ነው። ልዩና ልብን የሚያረጋጋ ድንቅ ድባብም አለው። እስራኤልን በአንድ ቃል ለመግለጽ የምትከብድ ውስብስብና ድንቅ ምድር ናት። የጥንትና የዘመናዊነት፣ የእምነትና የሳይንስ፣ የበረሃና የባህር ውህደት ናት። ኑሮ እዚህ ፈታኝ ሊሆን ይችላል፣ ነገር ግን በሕይወትና በኃይል የተሞላ ነው። እስራኤል መጽሐፍ ብቻ ሳትሆን የምትኖሩባት፣ የምትዳስሷትና የምትቀምሷት ሕያው ምድር ናት። ይህ ጉዟችን እንደተመቻችሁና ስለ እስራኤል አዲስ እይታን እንዳስጨበጣችሁ ተስፋ አደርጋለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንዳትረሱ። በቀጣይ የየትኛው ሀገር እንድሰራላችሁ ትፈልጋላችሁ? ከታች ኮሜንት ላይ እንድታስቀምጡ እየጋበዝኩኝ በሌላ አስተማሪና አዝናኝ ቪዲዮዎች እስክንገናኝ ቸር ያቆየን።